ላወራት ፈልጋለሁኝ። ሚስቴ ናት እየነገርኩህ እኮ ነው። ስለዚህ ውጣ እኮ ውጣ። እሺ እኔ ደግሞ ሌላ ነገር እንዳደረግኝ ነው የሚያስገድደኝ። አንተ ተራስሽን ያጂ እኔ ደግሞ አንድ ነገር ልንገርህ። ትገፋታለህ። አንተንም ልገፋ እችላለሁ። ይኸውልህ እኔ በደንብ ማለት ገፋፋ ማለት ነው። እሷ ሌላ ሙድ ውስጥ እንዳትገባ ቆጣሽ። እኔ አክብሬሃለሁ። ስነ ስርዓት ለሱ ብለሽ እየገፋሽ ነው። ለሱ ብዬሽ አይደለም። ለሱ ብለሽ ነው። ስነ ስርዓትን ያዝ። ለሱ ብለሽ እየገፋሽ ነው። ለሱ ብዬሽ አይደለም ነው። ለሱ ብዬሽ አይደለም። አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው? የትኛው ክብር ነው? አንተ ራስን እንደ ጻድቅ ነው እንደምታየው። ሩታ ስነ ስርዓት እናስለቀቀኝ። ርዛ ስነ ስርዓትሽን ያጂ። ስነ ስርዓት መጀመሪያ አንተ ወቅ። ስለ ስነ ስርዓት አንተ ለምን አትነግረኝም? ገባ ስነ ስርዓት ምናምን ትላለህ ደግሞ አታፍርም? ልንገርህ እኔ ደግሞ ይሄ ያበላውበት እጄ ይጥላቸዋል። ይሄ ያበላውበት እጄ ይጥላቸዋል። ሁላቸውንም እያንዳንዳቸውን ታያለህ። ፈጣሪ ደግሞ ከላይ ከፍላቸዋል። እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገርህ ስንት ነገር ማድረግ እንደምችል አንተ ራስህ ሊና ያውቀዋል። ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ፣ እንዳትጠራኝ፣ እንዳትከተለኝ። ጨርሻለሁ። ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን አቅቶኛል ያላንቺ እኔ በስራትዬ ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን ፋሚሊዎቼ። እኔ በበኩሌ ደህና ነኝ። እንግዲህ ዛሬም ተመልሼ መጥቻለሁኝ ወደ እናንተ። ዛሬ ወደ እናንተ ተመልሼ ስመጣ እንግዲህ ብዙ ነገሮችን ዛሬ እንቋጫለን ብዬ አስባለሁኝ። እኔ በበኩሌ ሁሉ ነገር በቅቶኛል። ይሄ ስላችሁ ይገባችኋል ብዬ አስባለሁ። ከሩታም ጋር ያለኝ ነገር አሁን ላይ ሳይበቃኝ አይቀርምና ብዙ እኔ ነኝ እየተጋፋዋት ያለሁት ወይንም እኔ ነኝ ፈላጊ ሆኜ እየተገኘው ያለሁት ማለት ነውና እሷ በብዙ ነገር እንደማትፈልገኝ እያሳየችኝ ነውና በዚህ ልክ ደግሞ እኔ ሄጄ እሷን ፑሽ ማድረጉን አልፈለኩትም። ስለዚህ ዛሬ አንድ ነገር አስቤያለሁኝ። ሩታን ቀጥሬያታለሁ። እዚህ ቦታ ላይ ትመጣለች። ልክ ስትመጣ ፍላጎቷንና ከዚህ በኋላ እንዴት መቀጠል እንዳለባት ያሉትን ነገሮች በሙሉ ትነግረኛለች ማለት ነው። ከዛን እንዴት መሄድ እንዳለብን እዚሁ ሚዲያ ላይ እናንተ ባላችሁበት ማውራት ያለብኝን በሙሉ አውርቻት እዚሁ ነገሮችን እንቋጫለን ብዬ አስባለሁ። እስከዛሬ ያለው ነገር እንደ ቀልድ እያየሁት ነበረ። ይህ ሰሞን እያደረገች ያለችው ነገር እኔን ለማስቀናት እኔን ለማናደድ ነው ብዬ እያሰብኩ ነበረ። ማታ ግን የተለቀቀው ቪዲዮ ይህንን እንዳላስብ አድርጎኛል። ከዛም ባለፈ ቤት አልመጣችም ሩታ፣ ማታ ቤት አላደረችም። ስለዚህ የት እንዳደረችም አላወቅኩኝም። ስለዚህ እኔ ከዚህ በኋላ ከሷ ጋር በእንደዚህ አይነት ሁኔታ እስከመቼ መቀጠል እችላለሁ? ስለዚህ ነገሮችን ከት ማድረግ ካለብኝም ከት ማድረግ አለብኝ ብዬ ነው እያሰብኩ ያለሁት ማለት ነው። እና እሱንም መጠየቅ ፈልጋለሁ የት እንዳደረች ማታ። ይሄ ሁሉ ነገር ወደ እናንተ ይዤ የመጣሁት ግልጽ መሆን ስላለብኝና እናንተም ማወቅ ስላለባችሁ ነው። ምንም ነገር ከእናንተ መደብቀው ነገር አይኖርም። ለምን ሁሉም ነገር ሚዲያ ላይ ወጣ ነገር ስለሆነ ማለት ነው። ስለዚህ ማታ ቤት አልመጣችም ሩታ። ስለዚህ እኔ እንዴት ነው ከዚህ በኋላ ከሷ ጋር ህይወትን የምቀጥለው ማለት ነው። ዛሬ የቀጠርኳት የጠራኋት በቃ ለመጨረሻ ጊዜ እኔን ልታወራኝ የፈለገችበትን ነገር በሙሉ አውርታኝ በቃ ዛሬ ሁሉም ነገር እንጨርሳለን ብዬ አስባለሁ። ምናልባት በጣም ይቅርታ ትንሽ ንዴትም ላይ ነኝ ያለሁት፣ ትንሽ ተበሳጭ ያለሁኝ እና ለማወራቸው ነገሮች ምናምን ብዙ አትያዙብኝ። በቃ ማውራት ያለብኝ ነገር ዛሬ ከሷ ጋር አውርቼ እንዲወጣልኝ ስለምፈልግ ነው። እሺ። እና ከወዲሁ ይቅርታ መጠየቅ ፈልጋለሁ። እናንተንም እኔን በመበቀል ምላሿን እየሰጠች ነው ያለችውና እስከ መቼ በእንደዚህ ትቀጥላለች እቺ ልጅ የሚለው ነገር ሐሳብ ሆኖብኛል። ስለዚህ ሩታ ፍላጎቷን ነው መጠየቃት። ትመጣለች። እንዴት ነው ከዚህ በኋላ ከዛሬ ላጠፋው ጥፋት ይቅርታ መጠየቅ ፈልጋለሁ አንቺ። ከዚህ በኋላ ግን እንዴት ነው መቀጠል ያለብን? አይ ያለሁበት ሁኔታ ተመችቶኛል አልፈልግም አንተን ካለችኝ እኔም የራሴን ህይወት መጀመር አለብኝ ማለት ነው። ለምን ራሴን እየጎዳሁኝ ነው ያለሁት? እሷን በመጠበቅ ውስጥ ሆኜ ራሴን እየጎዳሁ ነው ያለሁት። ስለዚህ እኔም ከሷ ህይወት መውጣት አለብኝ፣ የራሴን ነገር መጀመር አለብኝ ማለት ነው። እና ትንሽ እየታገስኳት ነው ያለሁት። የምታደርገው ነገር እያየሁኝ እንዳላየ እየሰማ እንዳልሰማ ነው እየሆንኩኝ ያለሁት። እና ከዚህ በላይ ደግሞ የሰው ልጅ ነኝ፣ ትዕግስትም ሲበዛ ይመራል አይደለ?
ስለዚህ ከዚህ በላይ ልታገሳት አልችልም። አዎ ከዛ በፊት አጥፍቻለሁኝ፣ ጥፋተኛ ነኝ። ይህ ጥፋቴን ደግሞ አምኛለሁኝ በእናንተም ፊት ለሷም ምላት ነገር ይሆናል ይሄንን ማለት ነው። ግን ደግሞ ከዚህ በኋላ ያለችበት ሁኔታ ተመችቷት ከሆነ ይመቻት፣ ትቀጥል። የምሬን ተናግራችሁ ማለት ነው። በቃ እሷን ደስተኛ የምትሆንበት ከሆነ እኔ እሷን ደስታ እፈልጋለሁኝ። አንድን ሰው ስትወዱት ምን ይሆናል መሰላችሁ? የዛን ሰው ደስታ ብቻ ነው የምትፈልጉት በህይወታችሁ ማለት ነው። እና እኔም የእሷን ደስታ ነው የምፈልገው። ተመችቷት ከሆነ ጥሩ ቦታ ላይ ሆና ከሆነ ደስተኛ ሆና ከሆነ እሰየው፣ ደስ ይለኛል። እኔ የምፈልገው ይሄንን ነው። በቃ ከፍቷት ከማያት ደስተኛ ሆና አባያት ለኔ ሞር እመርጣለሁኝ። እና ስለዚህ ደስተኛ የሚያረጋትን ነገር ታድርግ ከፈለገች ማለት ነው። እና በጣም ለሷ ብዙ ነገር ሆኛለሁ ከዛ በፊት ብዙ ዋጋ ከፍዬላታለሁ። እሷም ለኔ እንደዛው ማለት ነው። በጣም ወዳታለሁ፣ ለሷ ልዩ ቦታ አለኝ፣ አፈቅራታለሁም ጭምር ማለት ነው። ግን ደግሞ ይህ ስላችሁ የሚወድ ልብ መጥላት አይችልም ማለት አይደለም። ሺህ ጊዜ በወዳት ለሷ መጥላት ለኔ ቀላል ነው፣ ወይንም ከህይወቴ ማስወጣት ቀላል ነው። ግን ደግሞ ይህ ከሚሆን ሞር አብሮነታችን ይሻላል ብዬ ስላሰብኩኝ ነው ዛሬ ወደ እናንተ የመጣሁት ማለት ነውና ምን እንደምናገርም ግራ ገብቶኛል። ሁሉንም ነገሮች ምን ልበላችሁ በቃ ቃላት አጥሮኛል ፋሚሊዎች። እና ሁላችሁንም በመጀመሪያ ደረጃ ይቅርታ መጠየቅ ፈልጋለሁ ከዚህ በኋላ ለሚፈጠሩት ነገሮች በሙሉ። በጣም ወዳችኋለሁ፣ አከብራችኋለሁ። ወደፊት ደግሞ ብዙ ነገር አስባለሁ ከእናንተ ጋር ከኦዲየንሶቼ ጋር። ባይ ዘ ዌይ እኔ የሁሉም ልጅ ነኝ ማለት ይቻላል እና ከልጅነት ጀምሮ ሚዲያ ላይ ነው ያደግኩት። ኦዲየንስም ነው ያሳደገኝ ማለት ይቻላል። ምናልባት የዛሬ 2-3 አመት የሰራኋቸውን ቪዲዮዎች ካያችሁ በጣም ልጅ ነበርኩኝ። ይሄን ስላችሁ አሁን አድግ ያለው ምናምን እያልኩኝ ሳይሆን በቃ ኦዲየንስ ነው በእጁ ይዞ ያሳደገኝ ማለት ይቻላል እና ብዙ ነገሮችን ከኦዲየንሶች አግኝቻለሁኝ ከእናንተ ማለት ነው። ይሄን የመሰለ ዩቲዩብ ቻናል አግኝቻለሁኝ እና ሁላችሁም ተባብራችሁ ነው ለዚህ ደረጃ ያደረሳችሁኝ ማለት ይቻላል እና ሁላችሁንም አከብራችኋለሁ፣ ሁላችሁንም ወዳችኋለሁ። ለእናንተ ልዩ ቦታ አለኝ። ከልብም ደግሞ አመሰግናለሁ። የምሬን ስነግራችሁ ወደፊትም ደግሞ ብዙ ስራዎችን አስባለሁ ከእናንተ ጋር እናንተ የሚያዝናኑ እንጆ የሚያደርጉ የሚያስደስቱ ብዙ ስራዎችን ለመስራት እቅዳለኝ ወደፊት እና በቃ ይሄ ነው እኔ ልናገር የምችለው። ምንም ነገር ማውራት አልችልም እና በጣም አመሰግናለሁኝ ፋሚሊዎቼ። በቃ ተምጣና ያለውን ነገር በሙሉ ነግሬያት ፍላጎቷን ጠይቂያት አይ ካለችኝ በቃ እዚሁ ነገሮችን እናበቃለን ማለት ነው። ስለዚህ እኔ የራሴን ህይወት የምኖር ይሆናል። እስኪ ትንሽ ደቂቃ እንታገሳት፣ ትመጣለች። እንግዲህ ብቻሽን ነው እኔ ያልኳት ዛሬም ማለት ነው። ለምን በቃ ላውራት ስለፈለኩኝ ነው ብቻዋን እንድትመጣ የፈለኩት ማለት ነው። እና እስኪ ትንሽ ደቂቃ እንታገሳት። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ ፋሚሊዎቼ መታለች ግን ለማንኛውም ፋሚሊዎች ብቻሽን ነይ ብያት አሁንም ከዛ ልጅ ጋር ነው የመጣችው ማለት ነው። ስለዚህ ለማውራትም ፍቃደኛ አይደለችም። እኔ እና እሷ እንዳወራትም ፍቃደኛ አይደለችም ማለት ነው። ደውዬ ነው ያልኳት ብቻዋን ነበረ፣ ግን ደግሞ ዛሬም ከሱ ጋር ነው የመጣችው። ይሄ ማለት ደግሞ እንዳወራትም ፍላጎት የላትም ማለት ነው። ይቅርታ እንኳን እንድጠይቃት ብቻዋን ልትመጣ አልቻለች እና ሃይ ነሽ። አንድ ጊዜ ላውራሽ ፈልጋለሁ። እንዴ ነው አይደለም? አንድ ጊዜ ላውራት። አንተ አንዴ እሺ በለኝ እኮ ላውራት ፈልጋለሁ። አይ አብሮኝ እሱ እያለ አውራኝ፣ ችግር የለውም።
አንተ ስታስበው በዚህ ሰዓት እንዴት ብቻዋን ጥያት እንድትመጣ? ብቻዋን አይደለችም እኮ ነው ያለሁኝ ወንድሜ። ችግር የለውም እኔ ያለሁኝ ላውራት። ገባሽ? እሱ አለ አውራኝ። ሩታ ብቻሽን ላውራሽ ፈልጋለሁ እኮ ነው ያልኩሽ። ብቻዬን መሆን አልፈልግም በዚህ ሰዓት። የጠራሁሽም ብቻሽን ነው እኮ ዛሬ አይደለ? አውቃለሁ። ስለዚህ እኔ ደግሞ ብቻዬን መሆን አልፈልግም። ከሱ ጋር ሆኜ ማውራት ከቻልክ አውራኝ። ሩታ በእግዚአብሔር እየለመንኩሽ ነው ያለሁት። ኧረ መለመን አይጠበቅብህም እንዴ? በነገራችን ላይ ወሬያችሁን መጀመር ትችላላችሁ። በክርክር ራሱ አልደከማችሁ? ይደክመኛል። ቅድም ነው የመጣችሁት፣ እሷ ደክማለች። በዛ ላይ ደግሞ እኮ ስለዚህ ይውጣልሽ። እኔ ላውራት አንድ ጊዜ አይደለም። በዛ ላይ ደግሞ ነው አንተ ከኔ ጋር ጠብ ነው የፈለከው? ኖ ችግር የለውም እኮ በሰላማዊ መንገድ እኮ ነው እያወራሁኝ ያለሁት አይደል? ውጣ፣ ላውራት ፈልጋለሁ። በቃ ግልጽ አማርኛ እኮ ነው። ብቻዋን ነው የፈለኳት። እንዴ ምን ሆናል አንተ? ሰው አይደለ? አይገባም። በሰላማዊ መንገድ ላውራት ውጣልኝ። በቃ አይደክምም እንዴ ነገር? በእግዚአብሔር እንዴ ምን እየሆንክ ነው ያለው እንዴ? እሱ ቀለል አድርገውና ማውራት እንችላለን። ብቻሽን ላውራሽ እኮ ነው ፈልጋለሁ ያልኩት። ብቻዬን ላውራክ አልችልም። ለምንድን ነው የማትችይው? አልችልም። ለምን? ስለማልፈልግ እኮ። ምክንያቱስ ምንድነው? አልፈልግማ። አለመፈላጊ ብቻ በቂ ምክንያት መሰለኝ እኮ። ላውራሽ ፈልጋለሁ ብቻ። አልፈልግም። ብቻ ላውራ አልችልም። እኔ ደግሞ ገባ። ማውራት ከቻልክ አሁን ማውራት እችላለሁ። አለበለዚያ ልሄድ ነው። እሺ ማታ ቤት ለምን አላደርሽም? አንተን እኮ ስንት ቀን ሙሉ ውጭ ትደግመዋለህ። አሁን በእኔ ፊትም አንዴ ፕሊስ። አንተ ምንም ማፈሪያ የለህም። አታፍርም? ሩታ ማታ የት ነው ያደርሽው? አንተ እስከዛሬ ስንት ቀን ውጭ ስታድር የት ነው ያደርከው ብዬ ጠይቄ አውቃለሁ? የት ነው ያደርከው ብዬ ጠይቄ አውቃለሁ? አንተ እኔን እንደዚህ የመጠየቅ መብት የለህም። በመጀመሪያ ደረጃ እኔ ውጭ አላደርኩኝ። ኧረ እባክህ እውነትህን ነው። ውጭ አላደርኩኝም ሩታ። በጣም እሱንማ እኮ አየህ ነው። ምን አሁን እንደዚህ ቆመህ ልትክት ትሞክራለህ እንዴ? እንዴ ልትክት ትሞክራለህ እንዴ? አንድ ነገር ልንገርህ አይደለ? ሲጀመር ማታ ምንድነው ደውለህ እንደዚህ አንተ አንደኛ ነገር መጠየቅ የምፈልገውን ነገር መጠየቅ እችላለሁ። ስማኝማ፣ ተረጋጋ። አንደኛ ነገር ማለት ነው በረመዳን ዛሬ ነው እንዴ አንተ ሚስት የሆንኩት? በረመዳን ማለት ነው እኔ ጋር መታ ምንም ልታረጋት ይችላል። ተረዳኛ ሰቢና። አንድ ሁለተኛ ረመዳን እንኳን ባይሆን ማለት ነው እቺ ልጅ ቀለበት ከኔ ጋር አላሰረችም፣ ኒካ አላሰረችም። ተረዳኛ ሰቢና አይደለ እንዴ? እንዴት ነው የምታስባት? እንደዚህ የምጠረጥራትን ሰው ነው አንተ የኔናት የምትለው? አንድ ነገር ልንገራ፣ ጠርጥሬያት ሳይሆን ጥያቄ ነው የጠየኳት። ለዛ እኮ ነው በማያገባህ ነገር ውጣ እያልኩ ያለሁት። እሺ ውጣልኝ። አሁን ይቅርታ ሩታ፣ ማይሆን ነገር ነው የሚፈጠረው። ወይንም አስወጪው ማለት ነው። እንደዚህ አስወጪው። አይወጣም ሩታ፣ ላወራሽ ፈልጋለሁ። ሌላ ነገር ከሚፈጠር አስወጪው በሰላማዊ መንገድ። ምንም መፍጠር አችልም። እሱም አይወጣም። ሩታ፣ በጠባይ ነው እያናገርኩሽ ያለሁት አይደለ? አስወጪው። ላወራሽ ፈልጋለሁ። አንተ ምን እሷ ውጭ አድርሽ ምናምን ብለህ ታስጠቁራለህ እንዴ? አንተ ካሜራ ደቅነህ ሴት ቤት አልሄድክም? ምን ነው የምታወራው? አንተ ራስን እንዴት እንደ ጻድቅ ነው እንዴ የምትቆጥረው? ኧረ በእናትህ እንዴት ንጹህ ሰው ነህ? ሩታ ግን እየተበቀልሽኝ መሆኑ ነው? በፍጹም አይደለም። እየተበቀልሽኝ መሆኑ ነው? በቀል ከተባለ በእኔ እንደሚብስ ማወቅ አለብሽ ሩታ። የምሬ ነው። በእኔ እንደሚብስ ማወቅ አለብሽ። የምሬ ነው። ታይ ይሻልሻል። ለምን አትጀምረውም? ይሻልሻል ሩታ። በቀል ምናምን የምትለው ነገር በጣም እየታገስኩሽ ነው ያለሁት። የምሬ ነው። እግዚአብሔርን በጣም እየታገስኩሽ ነው ያለሁት። ሌላም ትለው የለክም። በጣም ታጋሽ ነው እባክህ። ለመጨረሻ ጊዜ እየጠየቅኩሽ ነው ያለሁት አይደለ? ዛሬ ነው ማወራሽ። በድጋሚ አላወራሽ። ዛሬ ነው ላወራሽ የፈለኩ። ብቻሽን ላወራሽ። ማታ ብቻሽ ላወራሽ ነበረ። ግን ደግሞ ቤት አላደርሽም ሩታ። ምን እየሆንሽ ነው ያለሽው? እኔ ደግሞ ዛሬ ምን ልታወራኝ አልፈልግም ነበር። ሽንም ይቅርታ አውጣልኝ። ላወራት ፈለኩ። ውጣሽ። ይቅርታ ስማ፣ ግንብ መግፋት ከቻልክ ግፋይና እኮ ነው። ውጣሽ ነው እየነገርኩህ ያለሁት። ውጣ በቃ። ላወራት ፈልጋለሁኝ ነው አይደል እያልኩህ ያለሁት። ስለዚህ ውጣ በቃ። መውጣታቸው በምን ታውቃለህ? እኔም በምትገፋበትና እኔ እናንተ በምንከራከርበት ሰዓት የእሷ ጭንቀት ነው እኔ የሚያስጨንቀኝ እኮ። እሺ ውጣ በቃ። አለቀ እኮ። አማርኛ እኮ ነው እያወራሁት። ላወራት ፈልጋለሁኝ። ሚስቴ ናት እየነገርኩህ እኮ ነው። ስለዚህ ውጣ እኮ ውጣ። እሺ እኔ ደግሞ ለምንድን ነው ሌላ ነገር እንዳደረግ ነው የሚያስገድደኝ? አንተ ተራስሽን ያጂ። እኔ ደግሞ አንድ ነገር ልንገርህ። ትገፋታለህ። አንተም ልገፋ እችላለሁ። ይኸውልህ እኔ በደንብ ማለት ገፋፋ ማለት ነው። እሷ ሌላ ሙድ ውስጥ እንዳትገባ ቆጣሽ። እኔ አክብሬሃለሁ። ስነ ስርዓት ለሱ ብለሽ እየገፋሽ ነው። ለሱ ብዬሽ አይደለም። ለሱ ብለሽ ነው። ስነ ስርዓትን ያዝ። ለሱ ብለሽ እየገፋሽ ነው። ለሱ ብዬሽ አይደለም ነው። ለሱ ብዬሽ አይደለም። አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው? የትኛው ክብር ነው? አንተ ራስን እንደ ጻድቅ ነው እንዴ የምታየው? ሩታ ስነ ስርዓት እናስለቀቀኝ። ሩዛ ስነ ስርዓትሽ ነው። ስነ ስርዓት መጀመሪያ አንተ ወቅ። ስለ ስነ ስርዓት አንተ ለምን አትነግረኝም? ገባ ስነ ስርዓት ብለን ትላለህ ደግሞ አታፍርም እኮ። እሺ ብቻዬን አውሪኝ። የፈለግሽውን ነገር ማውራት የፈለግሽውን ነገር አትገፋፋ
እኮ አልገፋሁም። አንተ ውጣለን። እኔም ብቻ አይደለም እሷን እንኳን ገፋህ። አንድ ነገር ልንገርህ፣ እኔ እና እሷ ተጫዋጩኸንም እንግባባለን። አንተ ግን ማለት ነው እዚህ ጋር መሀል ጠቀለ ውጣ። በቃ ከራስህ ጋር ያልተግባባህ ሰው አንተ ከሷ ጋር ትግባባለህ እንዴ? ከአንተ ጋር የመግባባት ፍላጎት የለኝም። ሩታ ተይ፣ አልተውም። ተይ ምናምን እያልክ አታውራ ደግሞ። እሺ ራቅ ብሎ አንድ ጊዜ እኔ ላውራሽ። ራቅ ይበል እሱ አይልም። ምንህን አምኜ ነው አንተ በእንደዚህ አይነት ባህሪ እኔ ራቅ ብለው ካንተ ፊት ስለ ክብር ምናምን ያወራል እንዴ ደግሞ? አንተ ያማል ጤነኛ ነህ? በጣም ክብር አዋቂ ሰው ነህ አንተ። ለምን አትወጣም? ቆይ አንተም ፈልጌ አልጠራሁም ማለት ነው። ሳትፈልግ ለምን ትመጣለህ? እኮ ይሩጣ እኮ ይውጣ። እሺ ሩታ ይውጣ። ስማ እኔ አንቺን ነው ላናግርሽ የፈለኩት ያልኩሽ ነው። ከሱ ውጪ አንተ ማናገር አልፈልግም። በቃ በጣም እያበዛሽው እንደሆነ ማወቅ አለብሽ ሩታ። ተው እንጂ የምሬን ነው። ቀንሰው ማውራት የፈለግሽውን ነገር በሙሉ ብቻዬን አውሪኝ ነው እያልኩሽ ያለሁት። ረፈዳ አልፈልግም። ዛሬ ነው እንዴ ደርሶ ያዙ ልቀቁኝ ምድረምት ያዝ ምድረም ይባላል። ለያዝ ለተገላጋይ ሰው ፈልጉልኝ የምትለው ዛሬ ነው እንዴ? እስከ ዛሬ ድረስ የት ነበር አንተ? ማን ነው እኔ ለመውቀስ ሞራሉ የሚኖር? አንተ ንጹህ ሰው ነህ። አንተ ስነ ስርዓት አለ። አንተ ስነ ስርዓት አለ። ስለዛ እንኳን እንዳወራሽ ነገር ሁሉ ስታረክ ህሊናክ የት ሄዶ ነበር? ምን ዳፋ ነው ያንን ሁሉ ነገር ስታስብ ስታደርግ? ዛሬ አንተ እኔ ከሱ ጋር ሆኜ ስላየኝ ነው እንደዚህ የሚያደርግ? የፈለገውን ነገር አስብ፣ የፈለገውን ነገር አምጣ። እኔ ግን ይኸውልህ ምንም የምለውጠው ሐሳብ አይኖረኝም። ገባ? ዛሬ ደርሳ ያዙ ልቀቁኝ ደግሞ አትበላ። አያምርብህም እኮ አውሪኝ። በቃ አንተ የፈለግሽው ነገር ውስጥሽ ላይ ያለውን ነገር አውሪኝ። ከዛ በፊት ትክክል ነኝ እያልኩሽ አይደለም። በቃ ውስጤ ላይ ያለውንም አወራውም አላወራውም የሚለወጥ ነገር የለም። አለቀ። ከኔ ጋር መሆን አልፈልግም። ከኔ ጋር ህይወት መቀጠል አልፈልግም። ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም። ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ። ጭራሽ አዎ፣ ከኔ ጋር መቀመጥ ማትፈልግ ከሆነ መውጣት ትችላለህ። ጨርሻለሁ። መውጣት ትችላለሽ ማለት አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም እንዴ? እሱ መውጣት ትችላለህ። አይገርምም? አንተ መውጣት ትችላለህ። ምን ነው እኔ ከመርካቶ ያስገባህ አይደለም ጀምሮ ስታወራ አንተ እንደ ዕቃ ነው የምታስበው። እንዴት ነው የምታስበው? አሁን መውጣት አፈን ሞልታ መውጣት ትችላለሽ ትላለህ። ባለጌ ነህ። ወንድ ልጅ አይደለህ እንዴ አንተ? እያሽቃበጥክ ያለው አንተ ነህ። ባይዘው በመሀላችን የገባኸው አንተ ነህ እንጂ እኔ እና እሷ ድሮ የምንታረቅ ነበር። ገባህ? አንተ ነህ በመሀል እየገባህ ያለው። በጣም ታረቅን እንዴ? አሁንም ቢሆን ከመሀላችን ውጣ። አያገባህም። አሁን የተናገርካት ቃል ራሱ ዋጋ ያስከፍላል። አያገባህም እያልኩ ነው። አያገባህም ነው ስለኔና ስለሷ ልምታትም እንደባደብም እንጣላም እንጨቃጨቅም እንታረቃለን እኔ እና እሷ። አንተ ግን ማለት ነው መሀል ጠቅ ነው የምትሆነው። ገባህ? ውጣ በቃ ከመሀላችን። አንተ ያመጣቸው መሀል ጠቆች ሄዱብህ። እሱቶ እስከ ዛሬ ያመጣቸው መሀል ጠቆች ሄዱብህ። ዛሬ እስቲ አንድ መሀል ጠቅ የለህም? አለቁ እንዴ? ምን ከሌላ ሀገር ደግሞ ደውላ እንዳታስመጣ ጨምርና የሆነ ነገር ፍጠር። አንተ ሁሌም እንደዚህ አይነት ነገር የመፍጠር ጀብድ ስላለህ ማለት ነው። ይኸውልህ እስከ ዛሬ ያደረከው ነገር በሙሉ ማለት ነው በጣም ዋጋ ሊያስከፍልህ እንደሚችል ታውቃለህ። እኔ እስከ ዛሬ ድረስ ብዙ ሰዎችም ይሄንን አታድርጊ፣ እንደዚህ ጥሩ አይደለም፣ ምንም ቢሆን ጥሩ ነገርን አሳልፈሻል ስላሉኝ እንዲሁም ደግሞ እኔ ክፋትን በክፋት የመመለስ ፍላጎት ስለሌለኝ እንጂ ጥግ ድረስ ምን ማድረግ እንደምችል ጠንቅቀህ ታውቃለህ። ገባህ? አሁን እየመረቅሽኝ ያለሽው ጥግ ድረስ አሁን የሆነ ሰላም እየፈጠርሽ ነው ያለሽው። ሰላም እየፈጠርኩ አይደለም፣ እየተውኩ ነው። ከገባ እየተውኩ ነው። ነገር ግን ማልተውክ ቢሆን ኖሮ ጥግ ድረስ ምን ማድረግ እንደምችል ምን አይነት አቅም እንዳለኝ ጠንቅቀህ ታውቃለህ። ገባክ? ያንን ደግሞ አንድ በአንድ ማስረጃዎች አሉኝ። ከኔ አንድ እርምጃ መጓዝ ብቻ ነበር የሚጠበቅብኝ። ያንንም ነገር እያደረኩት ነበር፣ ግን ለፈጣሪ ስል ትቼዋለሁ። ገባክ? አንተ ግን ህሊና ካለ ይሄን ነገር ማስተዋል ቻልበት። እሺ ዛሬም ስለ በቀል ስለ ክፋት ምናምን አታስብ። አሁንም እኔ ስለ ክፋት አይደለም እያሰብኩ ያለው፣ ያለፈው ነገር አልፏል። ስለዚህ እናውራበትና ነገሮችን ፊክስ እናድርግ ነው እያልኩሽ ያለው። ፋይሉን ዘጋሁት። አንተ ዝም ብላ አታውራ በእናትህ እንደ ሴት ሲያስጠላ። በእግዚአብሔር እንዴ አንተ ወንድ ልጅ አይደለ እንዴ? ምንድነው ጥልቅ የሚያደርገው? እኔና እሷ እየተግባባን ነው አይደል ያለ ነው? ሴትነቱንም አየሁ ነው እየተግባባን ነው አይደል ያለ ነው? ምናምን ስትል ማለት ነው አፈርኩ። እየተግባባን ነው አይደል ያለ ነው? ስለዚህ አያገባህም። አንተ አያገባህም እንዴ? ምኑን እየሆንክ ነው ያለው? እንደው እስኪ ያለንበት ዘመን ማለት ነው ልጅህን እዚህ ወተዛ ቁጭ በል አንድ ጊዜ ላውራት። እኔ አንድ 5 ደቂቃ ስጠኝ ላውራት። ውጣ አንተ አፈን ሞልተህ እኮ በመታትም ምናምን ያልክ ሰው ነህ። እንዴት ነው እሷን ለቅቄ አንተ እዚች ጋር የምሄደው? ይኸውልህ ነገሮችን አሁን ከሌላ ነገር ጋር አታያይዛቸው። እኔና እሷ ምንም ብንሆን እንግባባለን ነው እያልኩ ያለው። ስለዚህ ውጣ አንተ። ልግባባ አልችልም። መሀል ላይ የማወራው ምንም እያወራሁ አይደለም። አሁንም መሀል ላይ እያወራሁ ያለሁት
ኤክስትራ ስታልፍ ነው መስመር ስጥስ ነው እያልፍ ያለው እያወራው እኮ ሂድሽ ብለህ ትንሽ ደቂቃ ሂድ 5 ደቂቃ ላውራት ተረፍ እሷን አትክፋት እሺ ውጣ እንዳትነካኝ ጀመረ ይኸውልህ ጫፌን እንዳትነካኝ እስካሁን ማሳጅ እያደረከኝ ነበር እንዴ እንዳትነካኝ ነገር ያለው ሰማኸኝ እስካሁንም ይኸውልሽ አንዴ ይሄን ብቻ ልንገርህ ሰማኸኝ እስካሁንም ዝም እያልኩ ያለሁት ማለት ከዚህ በፊት ላሳለፋችሁት ክሬዲት ብዬ ነው ስርዓት እያስያለሁት ገባ አሁንም ቢሆን እኔ ላውራት ውጣልኝ በቃ ያኔ እሱ አልፈልግም ትበለኝ እኔ ትቼ እሄዳለሁ አለቀ ቆምኩኝም አውራት እዚሁ መግባባት ማለት የሚባለውን ታሪክ ተውና ይሄንን ጭቅጭቅ ስለማልፈልገው አንተም ሌላ ነገር ውስጥ እንድገባ ስለማልፈልግ ለ5 ደቂቃ ይቆይ እርግጠኛ ነሽ በጣም እርግጠኛ ነኝ ሄድና 5 ደቂቃ ብቻ አስጠኝ ሰማኸኛ ምንም አይነት ነገር እንድጮህባት አልፈልግም እሺ በስነ ስርዓት አውራት እዚህ ጋር ሆኜ እጠብቅሃለሁ እኮ ጣይት ከቻልክ እኮ በስነ ስርዓት አውራት እሺ ችግር የለውም መቀጠል ትችላለህ ኦኬ መቀጠል ትችላለህ አይደል ፖይንት የሆነ ጥያቄ ነው መጠየቅ ፈልገው በመጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ ፈልጋለሁ ሁለተኛ ደረጃ ከኔ ጋር መቀጠል ትፈልጊያለሽ አትፈልጊም ሶስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው በጣም ጥሩ ለመጀመሪያ ጥያቄ ምንድን ነበር የመጀመሪያ ጥያቄ አይ ዶንት ኖ ረስቻለሁ ሁለተኛውን ግን አስታውሳለሁ ከዚህ ልጅ ጋር ያለሽን ሪሌሽንሺፕ ምንድነው ይሄንን ላንተ ማስረዳት አይጠበቅብኝም ምክንያቱም የማይገባህ ነገር ውስጥ መግባት ስለማትችል አንደኛ ሁለተኛ ደረጃ ደግሞ ይሄንን ነገር እስከመች ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው እኔ ሁሉንም ነገር ጨርሼ እንደው መቀጠል አንችልም ብዬ ፋይሉን ከዘጋሁት ቆየ አንተ ነህ እንደዚህ ያንዛዛከው ያለህ በሁለተኛ ደረጃ ማለት ነው ሶስተኛ ደግሞ እስከመች ነው እናንቺ የምንቀጥለው ምናምን ላልከው ነገር እኔ ፋይሉን ከዘጋሁት ቆየ መቀጠልም እንደማልፈልግ ሺ ጊዜ ተናግሬያለሁ አይደለ አንተ ነህ በየቦታው እየተገኘ ለምን እንደዚህ ያደረግሽ ለምን ወጣሽ ነገር ነው እያደረግሽ ያለሽው የምሬ ነው ዛሬ ላይ ገባሽ ይችላል ምናልባት ዙሪያሽ ላይ ብዙ ሰዎች ስላሉ ሆይ እያሉልሽ ስለሆነ ያንተ ዙሪያ ላይ የነበሩት ሰዎችና ሆይ ታውች ወዴት ሸኛቸው አቅቶኝ አይደለም ሩታ ሰላም ስለምፈልግ ነው አቅቶኝ አይደለም ካንቺ በላይ መሆን እችላለሁ ታይ ታዲያ ለምን አትሄድም የምሬ ነው ካንቺ በላይ ሆኜ መገኘት እችላለሁ ምን ከለከለክ ሂድ ታይሻልሽ ሩታ አረባክ እየስፈራራኝ ነው እየታገስኩሽ ነው ያለው እየስፈራራኝ ነው የምሬ ነው እየታገስኩሽ ነው ያለው እውነት እኔ የሆነ ሰው በህይወቴ ላይ መጥቶ ሄዶ አይደለም አሁንም አንቺን እያልኩ ያለሁት አረ ተረዳሽኝ ያለፈው አልፏል ምናልባት ብዙ ጥፋቶች ሊኖሩ ይችላሉ ለነዛ ጥፋቶች በሙሉ ደግሞ ሶሪ አሉ ብለህ እንኳን እኮ ማመን የማትችል ሰው አንተ እሺ አሉ አላጠፋም አንተ በጣም ጻድቅ ነህ እሺ ጥፋተኛ ነህ አይደለህም ጻድቅ ነህ ጥፋተኛ ነኝ አይደለህም ጻድቅ ነህ እስከዛሬ ራስህንም ኦዲየንስንም ጻድቅ እንደሆንክ አይደል ያሳየህ የነበረው ጻድቅ ነህ አንተ በጣም ንጹህ ሰው ነህ አዎ እኔ ጥፋተኛ ነኝ ከይሳጋ መሆኔ ጥፋተኛ ነኝ ስለሱ ነገር ደግሞ ልንገርህ አያገባህም ምን የሚሆን አያገባህም የማያገባ ነገር ውስጥ እየገባ አታብካሽ ሩታ የምሬን ነው እኔ ካንቺ በላይ ሆኜ መገኘት እችላለሁ መንገዱን ጨርቅ ያርግልህ መስማት ትችላለህ ይኸውልሽ ትግስቴን አታስጨርሺ እኔ አንቺን ፈልግሻለሁ እያልኩሽ ነው ትግስት አለ እንደ አንተ ለካ ትግስትማ እንዴት እንደሆነ ቁጭ ብዬ ላስተምርክ እችል ነበር አሁንማ እያሳይሽኝ እኮ ነው እየተበቀልሽ እያሳይሽኝ ነው አይደል ባንቺ ቤት በስማ እየተበቀልኩ ነው እንዴ እኔ ልክ አንዴ ሰውን ተውኩኝ ነው ከእንደዚህ አይነትም ላልቆጥረው እችላለሁ ከገባክ ተውኩኝ ነው ገባ እሺ ጅማኔማ ስንት ነገር እኮ ነው በእናትህ በጣም በብዙ መንገድ እኔ አንተን ልበቀል የምችልበት በጣም ብዙ መንገዶች ነበሩኝ ኦኬ አሁን ታዲያ ሰላም ለመፍጠር እንትን እያልሽ ነው ያለሽው ሰላም ለመፍጠር አይደለም የራሴን ህይወት ነው እየኖርኩ ያለሁት ሩታ ይገባሻል የራሴን ህይወት ነው እየኖርኩ ያለሁት አያገባህም አንተ ቦታ አለኝ ነው እያልኩሽ ያለሁት በእናትህ ወደዛ ዞር ቦታን እዛው ስትፈልግ አውጥተህ ሽጠው ቦታ ላይ ምናምን ትላለህ እንዴ አንተ እንደፈለክ እንደልብ ሆነ እንደፈለክ አድርገህ እራት እስከመጋበዝ ደርሰህ ቁርስ ትበላለህ እስከመባል ደርሰህ ምንድነው ራቁትን ገንዳ ውስጥ እስከማዋኘት ደርሰህ የት አይነት ንጹህ ሰው ነው በእናትህ የኔ ጻድቅ አሁን ራስን እንደ ጻድቅ እያሳየት መሆኑ ነው ተው እንጂ በጣም የምትደንቅ ሰው ነው በእናትህ ከዛስ
እያመሸክ መግባት ቀር አንድ ነገር ልንገርሽ አይደለ ደግሞ ክደት አላደርኩም ውጭ አላደርኩም ማለት ክደት እሺ አንድ ነገር ልንገርሽ አንድ አዳምጪ እኔ ማረጋቸው ነገሮች በሙሉ ክደት ማታፍር ባለጌ ነህ በጣም እሺ አንድ አዳምጪ አላዳምጥም አንድ ጊዜ ስሚ አላዳምጥም የምሬን ምታይ አሁንም በትዕግስት ነው እየለመንኩሽ ያለሁት ሩታ እኔ ራሴን በመጠበቅ ብዙ ነገሮችን አድርጌ ሊሆን ይችላል አንቺ ግን ሴት ልጅ ነሽ በጣም ራስን መጠበቅ ትችላለሽ ነው አንዴ አዳምጪ እኔ ደግሞ ስለ ክብሬ መጠንቀቅ በደንብ እችልበታለሁ ሴት ልጅ ነሽ ነገ ከነገ ወዲያ ብዙ ህይወት ሊኖርሽ ይችላል የራስሽ እሺ ተረዳሽኝ ተረዳው ለዛ ሁሉ ነገር ደግሞ ዛሬ የምታደርጋቸው ነገሮች ናቸው መንስኤ የሚሆኑት እውነትህን ነው ስለዚህ አስቢበት ስላሰብክልኝ አመሰግናለሁ ደህና ሰንብት ልቀቀኝ ያናገርኩሽ ነው ያለሁት ምናልባት ማለት ነው እሱ ስላለ ማንም ስላለ አይደለም ኖ እሱ ስላለ ማለት ነው ማንም ስላለ አይደለም ሰው ያለሽ እንዳይመስልሽ ማንም ስላለ አይደለም ሁሉም ሰው እስካለሽ ነው ያኔ እሱ አብሮኝ አልነበረም ቆይ ሶይሶ ፕሊዝ እሺ ልቀቀት ነው እያወራሁት ነው አይደለም እኮ በሰላም ነው እያወራሁት ነው እሺ ልቀቀት ነው በሰላማዊ መንገድ ነው እያወራሁት ነው ታዋዊ ሰው እያወራሁት ነው በሰላማዊ መንገድ ነው እያወራሁት አንድ ነገር ልንገርህ ይኸውልህ ያኔ እሱ ስላለ አልነበረም እሺ እሱ ስላለ አልነበረም የበረታውት የጠነከርኩት እኔ ስለሆንኩኝ ነው እና ፈጣሪ ስላለኝ ዛሬ ሰው አለሽ ምናምን ብላ ይኸውልህ የኔን ህሊና አንተ ለማለት አትሞክር ለማቆሸሽ አትሞክር እሺ ይሄ አንተ የወረደ አስተሳሰብ ነው ያሉ ሰዎች በሙሉ ታጫቸው የወረደ አስተሳሰብህ ነው ያኔ ግን ብዙ ይሰማሻል ሁሉንም እኮ አየሁት ከጄ የበላ ሁሉ ዞሮ እንደሚበላኝማ በደንብ አየሁት ማን ንጹህ ማን ክፉ እኔ ላይ ጥሩ እንደሚያስብ እኔ ላይ ክፉ እንደሚያስብ አየሁት ልንገርህ እኔ ደግሞ ይሄ ያበላውበት እጄ ይጠላቸዋል ይሄ ያበላውበት እጄ ይጥላቸዋል ሁላቸውንም እያንዳንዳቸውን ታያለህ ፈጣሪ ደግሞ ከላይ ከፍላቸዋል እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገርህ ስንት ነገር ማድረግ እንደምችል አንተ ራስህ ሊና ያውቃል ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ እንዳትጠራኝ እንዳትከተለኝ ጨርሻለሁ እንደምን ትረታ አይን አይኗን እያየሁ እኔ ሳጣፋታ እሷ ባስተዋለችን እንድንገላታ ደግሞ ባይኔ መጣች እሷ ማንን ፈርታ መልካም ነገር ሁሉ ሲያዩት ደስ ያሰኛል አይንሽን አይቼው እኔ አይኔን አሞኛል ትጥያለሽ አሉ ባይኔ ቋንቋ ወሬ እባክሽ አንሽልኝ አይንሽን ዛሬ ፋሚሊዎች ከዚህ በላይ ምንም ነገር ማውራት አልችልም ትንሽ ራሴንም እያመመኝ ነው ምንም ነገር ማለት አልችልም ይቅርታ ለሁሉም ነገር ከዚህ በኋላ ለሚፈጠረው ነገሮች በሙሉ በጣም ይቅርታ ሶሪ ምናልባት እኔ ዝም ስላልኩኝ ነገሮችን በትዕግስት እያለፍኩ ስላለው ማልችል ወይንም እኔ ከዛ በፊት የነበሩ ሰዎች እኔን የገፉኝ አይነት ነገር መስሎ ነው ይታያት እኔ ከሷ በላይ ማድረግ እችላለሁ አሁንም ቢሆን ማለት ነው እና ሲመስለኝ እሷን በጸባይ ወይንም በሰላማዊ መንገድ ማሸነፍ አይቻልም ስለዚህ እኔም ወደማልፈልገው ነገር ውስጥ ልገባ ነው ማለት ነው ከዚህ በኋላ ስለዚህ እኔም በቃ የራሴን ህይወት እኖራለሁ ከዚህ በኋላ አልጨቀጭቃትም የመረየን ነው ማለት እግዚአብሔርን ከዚህ በኋላ እኔ ሩታን ብዬ አልጨቀጭቃትም አላገኛትም አልጨቀጭቃትም ምርጫዋን መርጣለች የምትፈልገውን ኑሮ መኖር ትችላለች ስለዚህ እሷ ሳትፈልግ እኔ ደግሞ በግድ ላስገድዳትም አልችልም ለምን ህይወት ኑሮ ትዳር የፍላጎት ጉዳይ ስለሆነ ማለት ነው ስለዚህ በፍላጎቷ መኖር ትችላለች ለፍላጎቷ አሳልፌ ሰጥቻታለሁ ከዚህ በኋላ ወደ እናንተም በእንደዚህ አይነት መንገድ አልመጣም እኔም የራሴን ህይወት እየተዝናኑ ደስ የሚል ቪዲዮዎችን ወደ እናንተ ለቀላችኋለሁ ግን ደግሞ ምናልባት ትንሽ ውስጤ ስለተሰበረ ከዚህ በኋላ ማድረጋቸው ነገሮች ምንም ላይ ጸጥተኝም ምን ነገር እንትን ላይለኝ ይችላል እና ሁላችሁንም እንወዳችኋለሁ አከብራችኋለሁ አመሰግናለሁ ለሰጣችሁኝም ቦታው ፈጣሪ ያክብርልኝ ሰማዩ ማርግዞ ሲመጣ ፈተና መከራዎች ዘንበው
ድብቁ ገመና ብቻችን